2 ዓመት በላይ የቆየ ጥንታዊ የቅዱስ ቤተክርስቲያን አመድ ሆኗል። በዚህ ቦታ ተደጋጋሚ ኦርቶዶክሳውያን አንገታቸውን ለስለት ሰጥተዋል። ለምንድን ነው እንዲህ የሆነው? እግዚአብሔር ልጆች ለምንድን ነው እንዲህ ያለው ፈተና የገጠመን? እግዚአብሔር ልጆች ለምን ይመስላችኋል? እንዲህ ያለው መከራ እየደጋገመ ያጠቃል። ለምን ይመስላችኋል? ክርስቲያኖች እግዚአብሔርን የማያውቁ የእግዚአብሔር ሰዎች ስለበዛ ነው። ምናምንቴዎች ስለበዛ ነው። በአንድ ልባችን ቂም፣ በአንድ ልባችን ጸሎት የያዝን ሰዎች ስለበዛ ነው። በአንድ ልባችን ዘፈን፣ በአንድ ልባችን መዝሙር የያዝን ሰዎች ስለበዛ ነው። በአንድ ልባችን ስብከት፣ በአንድ ልባችን ደግሞ ዳሴ ከንቱ የሚባል ጦር በልቦናችን የተከልን ስላለን ነው። ብዙዎቻችን መከራው እንዲህ የተጫነ ለምን ይመስላችኋል? እየለየ ያጠቃል ለምን ይመስላችኋል? ክርስቲያኖች እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች፣ እግዚአብሔርን የማያውቁ የእግዚአብሔር ልጆች ስለበዙ ነው። ሌላ አይደለም ጉዳዩ። ታስታውሳላችሁ ሊቀ ካህናቱ ሐናና ቀያፋ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጲላጦስ አሳልፈው ሲሰጡ ያቀረቡት ምክንያት ምንድን ነበር? ራሱን ከእግዚአብሔር ጋር ያስተካክላል የሚል ክስ ነበር እኮ ያቀረቡት። ታስታውሳላችሁ? እነዚህ ሐናና ቀያፋ ሊቀ ካህናት ናቸው። እያንዳንዱን ምስጢር ጠንቅቀው ያውቃሉ። ይገርማቸዋል። እንደውም ሄሮድስ እነዚያ ሰብአ ሰገል ለኢየሱስ ክርስቶስ በቤተልሔም ሊሰግዱ ሲሄዱ እነዚህ ሊቀ ካህናት አግኝቷቸው ነበር። ይሄ ሊቁ አምብሮስ እንዲህ ብሎ ጠቅሶታል። ይሄንን እንደው በቤተልሔም ስለሚወለደው ሕፃናት እነዚያ ሰብአ ሰገል መረጃ ይዘው ነው ይሄዱት። ዝም ብሎ አልሄዱም። በመንገድ ነው ያገኟቸው። የት ሄደው እንደሚሰግዱ የት ቦታ እንዳለ መረጃ አልነበራቸውም እነዚያ ሰብአ ሰገል። እነዚህ ግን የአይሁድ ረበናትና ሊቀ ካህናቱ ግን ጌታችን የት እንደሚወለድ መቼ ትንቢት እንደተነገረ መቼ እንደሚመጣ ይሄንን ግን ቅጥፍ አድርገው አንብበው ትርጓሜውን በልተው ያውቁት ነበር። ጅሩ የማወቅ ጉዳይ አልነበረም። ተመልከቱ። እንደው ሄሮድስ ሲጨነቅ እነዚህን ሁለቱን ሐናና ቀያፋን ላይ ያስጠራው። ተወለደ የተባለው ማን ነው? በመጽሐፋችሁ ምን ብሎ ተነግሯል? ሁሉ ብሎ እንደ ማስረጃ ጠይቋቸዋል። ሐናና ቀያፋ ይሄማ ትክክል እኮ ነው እንዴ! በትንቢተ ሚልክያስ ላይ እኮ ተነግሯል። አንቺ ቤተልሔም የይሁዳ ንግሥት ከአንቺ ክርስቶስ ይወለዳል የሚል እንዲህ ያለ ትንቢት እኮ ተነግሯል። ስለዚህ መሲሁ የሚወለደው በቤተልሔም ነው ብለው እነዚህ ሊቀ ካህናት የአይሁድን እንዲህ ያለውን ትንቢቱን ሚስጥሩን ጠንቅቀው ስላወቁ ለሄሮድስ ሁሉ እንዲህ ያለ መረጃ ሰጥተዋል። ጉዳዩ የማወቅ ጉዳይ አልነበረም። አያችሁ፣ አሳልፈው ሲሰጡትም ክርስቶስን አንዱ የሰጡት ምክንያት ለእግዚአብሔር ተጨንቀው ነው። ሐናና ቀያፋ ይገርማቸዋል። ክርስቶስን ሲከሱት ለእግዚአብሔር ተጨንቀው ነው። ራሱን ከእግዚአብሔር ጋር ነው የሚያመሳስለው። ጭንቃቸው ለማን ነው? ለእግዚአብሔር። ክርስቶስ ራሱን ከእግዚአብሔር ጋር ምን ይላል? ምን ያደርጋል? ያነሳሳል፣ ያወዳድራል። እኔ ነኝ ይላል። ስለዚህ እግዚአብሔር ሳይሆን እግዚአብሔር ነው እያለ ስለሚናገር በዚህ የተነሳ ሞት ይገባዋል ብለው አንዱ አሳልፈው የሰጡበት ምክንያት ለእግዚአብሔር ተጨንቀው። ተመልከቱ፣ ሐናና ቀያፋ አይገርማችሁ? ስለ እግዚአብሔር እየተጨነቁ ግን ማንን አለማወቅ? ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነውን አምላክ አለማወቅ። ተመልከቱት። ብዙ ሰዎች ስለ እግዚአብሔር ሊያውቁ ይችላሉ። በጣም ብዙ ሰዎች ስለ እግዚአብሔር ሊሟገቱ ይችላሉ። በጣም ብዙ ሰዎች ስለ ቤተ ክርስቲያን ከንክኗቸው በልቷቸው በሰው መካከል ሊቃጠሉ፣ ሊከራከሩ፣ ሊናገሩ ይችላሉ። ይሄ ማለት እግዚአብሔርን ያውቃሉ ማለት አይደለም። የብዙዎቻችን ጉዳይ እንደዛ ነው። ስለ እግዚአብሔር በሰዎች መካከል አንድ ክፉ ነገር ቢናገር ጭንቃችንን ይዘን ወገባችንን ቋጥረን ነው የምንከራከረው። እሱ መሆኑ አይደለም ችግሩ፣ ግን የምንከራከርለትን አምላክ እናውቀዋለን ወይ? መሰረታዊ ጉዳይ እሱ ነው። ጥቅሱን የማወቅ ጉዳይ አይደለም። ጉዳዩ የመኖር ጉዳይ ነው። እነዚህ ሊቃነ ካህናት ትንቢቱን ያውቁታል። ነገር ግን እነዚያ ሰብአ ሰገል እዚህ ቦታ ይወለዳል ብለው አምብሮስ እንዳለው ሊቁ ተነስተው በእነሱ መረጃ ወደ ቤተልሔም ሄደው ለንጉሱ ሲሰግዱ
እነዚህ ግን የአይሁድ መምህራንና ረበናት ሄደው ለክርስቶስ አልሰገዱም። አያችሁ፣ ያውቁታል። እውቀቱ የት ጋር እንደሚወለድ ያውቃሉ። ለሌሎች ሰዎች መረጃ ሰጥተው ሄዶ አለመስገድ እንዴት ያለ! ትንቢቱን ያውቁታል፣ ቃለ እግዚአብሔርን ያውቁታል። ነገር ግን ምግባር የለበትም እዛ ህይወቱ ውስጥ። የእግዚአብሔር ልጆች ክርስቶስን ቤተክርስቲያንን የምናውቃት ዕውቀታዊ በሆነ መንገድ ከሆነ ወደዚያ ከፍታ ማደግ አልቻለም ማለት። ለዚህ ነው ሐዋርያ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር እኮ ያለው። ለዚያ አውቀውትና ቢሆን ኖሮ እንዴት ይሰቅሉት ነበር? ተመልከቱ። ስለ ክርስቶስ ብለው ይማገታሉ፣ ነገር ግን ክርስቶስን አያውቁትም። ለዚህ ነው አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ያለው ቅዱስ ጳውሎስ። ለዚያ ነው አይሰቅሉትም ነበረ። ክርስቶስን ማወቅና ለክርስቶስ ጠበቃ መሆኑ በጣም የተለያዩ ነገሮች ናቸው። እግዚአብሔር ልጆች ይህን ልጆች የገጠማቸው ይህን ነው። አባታቸው ይናገራል፣ እነርሱ ግን አይሰሙም። አባታቸው ይመክራል፣ እነሱ ግን አይሰሙም። አባታቸው ይቆጣል፣ እነሱ ግን አይሰሙም። ብዙዎቻችን እንደዛ አይደለም። ቃል እግዚአብሔር እንደነገሩ መስማት። ብዙዎቻችን እንደዛ አይደለም። የቤተ ክርስቲያንን ነገር እንደነገሩ ማድረግ። ብዙዎቻችን እንደዛ አይደለም። እንደ ሁኔታው የመሆን አንዳንድ ፈተናዎች ሲመጡ ጥፍጥፍ ብሎ የመሄድ አንዳንድ ነገሮች ሲያጋጥሙ በዛ ወጥቶ የመቅረት አይነት እኮ ነገር ያለ ብዙዎቻችን። አፍኒንና ፊናስ ወደ ቤተ መቅደስ እንደያዙት ነገር ገቡ፣ እንደያዙት ነገር ተመልሰው ወጡ። ይገርማቸዋል። አሁን አንድ ዱቄት አንድ ፋብሪካ ውስጥ ቢገባ ወይ ብስኩት ወይ ዳቦ ሆኖ ይወጣል። ወይ አንድ ጨርቅ አንድ ፋብሪካ ውስጥ ቢገባ ወይ ሸሚዝ ወይም ደግሞ ቲሸርት ሆኖ ይወጣል። አንድ እንጨት ወደ አንድ የእንጨት ድርጅት ቢገባ ወይ ጠረጴዛ ይሆናል ወይ ወንበር ይሆናል። እንጨቱም እንጨት፣ ጨርቁም ጨርቅ፣ ዱቄቱም ዱቄት ሆኖ የሚወጣበት ግን የፋብሪካ ምርት የለም። ለምታውቁት ብዙዎቻችን እንደዛው እንደገባን ነው ተመልሰን ነው። ውሃ ይዘጋጃል፣ መንፈሳዊ መርሃ ግብራት ይቀርባሉ። ተቻክለን እንገባለን፣ ተቻክለን እንወጣለን። ጥለነው የምንወጣ አንዳንድ ጉዳይ እንኳን የለም። አስቀርተነው የምንሄደው አንዳንድ ጉዳይ እንኳን የለንም። ታክቶን ያለውን ጉዳይ እንኳን ጥለነው የመወጥ መንፈሳዊ አቅም የለንም ብዙዎቻችን። ግን የእግዚአብሔር ሰዎች ነን። ግን ማንንም አናውቀው፣ እግዚአብሔርን የማናውቀው ሰዎች። በጣም ብዙ ምዕመናን ብዙ ገንዘብ አውጥተው ቤተክርስቲያን ይሰራሉ። በግላቸው ቤተክርስቲያን የሚያጻንሱት አንዳንድ ምዕመናንን ተመልከቷቸው። ቤተክርስቲያንን ያሰሩና ያሰሩለትን አምላክ ያውቁት። የሚገርማቸው ገንዘባቸውን ሰጥተው አሳንጸው እነሱ ሳይታነጹ የሚሄዱ በጣም ብዙ ሰዎች ገዳማትን ይደግፋሉ። ነገር ግን በዚያ ገዳም ውስጥ የተሰራው ድንቅ ነገር አይተው ከዚያ ከደገፉት ካገዙት ከነዚያ አባቶች እውነተኛ ምስጢር ሳይካፈሉ በቅድስናም ለማደግ የሚሆን መንፈሳዊ ጸጋ ሳይዙ እንደገቡ ይወጣሉ። በጣም ብዙ ጽዋ ማህበራቶች ለቅዱሳን ስም ይደረጋል። በዚያ የጽዋ ማህበር ውስጥ እየበሉ እየጠጡ እየሰከሩ፣ ነገር ግን መሰባሰቢያቸው የጽዋ ማህበሩ ነው። ይገርማቸዋል። በእግዚአብሔር ስም ተሰብስበው እግዚአብሔር ላይ እንደመቀለድ በድንግል ማርያም ጽዋ ተሰብስበው በድንግል ማርያም ቃል ኪዳን መቀለድ፣ በቅዱሳን ጽዋ ተሰብስበው ያልተገባ ስጋዊ ነገር አድርጎ መለየት። እነዚህ ሁሉ በሽታዎች እኮ ናቸው። ዛሬ መከራ የሆኑብን እግዚአብሔር ከአንዳንድ ሰዎች ጋር ላይ ሰራ ይችላል። አስተውሉ እግዚአብሔር ልጆች። ቤተክርስቲያንና የግል ቤታችንን እንኳን መለየት ያቃተን ዘመን እኮ ነው። ሂዱ በዚህ በሰሜን አሜሪካ አንዳንድ ቤተክርስቲያን እኮ የግላቸውን እኮ ጥቂት ሰዎች አሉ። አታውቁም እንዴ? የነገሌ ቤተክርስቲያን የሚባል እኮ አለ። የነገሌ ዘር ቤተክርስቲያን የሚባል እኮ አለ። እንደዚህ ያለ ነገር ውስጥ የወረድነው ለምን ይመስላችኋል? የእግዚአብሔር ሰዎች ሆነን እግዚአብሔርን ማወቅ ባለመቻላችን እኮ ነው። እግዚአብሔር ለይቶ አማራው ቤተክርስቲያን ሊመጣ፣ እግዚአብሔር ለይቶ የትግራይ ቤተክርስቲያን ሊመጣ፣ እግዚአብሔር ለይቶ የኦሮሚያ ቤተክርስቲያን ሊመጣ። እስኪ አስቡት። በእግዚአብሔር እንደዚህ ሆነን እኮ ነው ቤተክርስቲያኒቱ
በዛንባት ብዙዎቻችን። የውጭ ሰው የገፋን መሰላችሁ እንዴ? የውጭ ጠላት ያጠቃን መሰላችሁ እንዴ? በፍጹም እንዳይመስላችሁ እንደዚያ። እኛው ራሳችን ለመከራና ለችግሩ ተጠያቂዎች። እግዚአብሔር አንዳንድ ጊዜ እንደዚህ ሊያደርግ ይችላል። በመጽሐፍ ታስታውሳላችሁ። እግዚአብሔር ለሳሙኤል እንደዚህ ብሎታል። ሄደህ ሳኦልን ከአህያ ጠባቂነት አንስተህ ንጉሥ አድርገህ ሾመው አለው። ተመልከቱ፣ ሳኦል የተጠራው አህያ ሲጠብቅ ነው። ለእስራኤል ንጉሥ ሆነ ሳኦል። ከጥቂት ጊዜ በኋላ ግን ሳኦል በመንበሩ ላይ ትዕቢተኛ መሆን ጀመረ። ይገርማቸው፣ መታበይ ጀመረ። እግዚአብሔር አንስቶት እንዳስቀመጠ ረሳው። እግዚአብሔር ድጋሚ ለሳሙኤል ተገለጠለት። ከዚህ በኋላ ሳኦል ንቄዋለሁ፣ ሂድና ከእሴይ ልጆች መካከል አንዱን ንጉሥ አድርገህ ሹም አለው ሳሙኤል። ሳሙኤል እግዚአብሔር ፊት በእንባና በጸሎት ቆመ። ሳኦልን እግዚአብሔር እንዲምረው ይቅር እንዲለው በስልጣኑ ላይ አኑሮ ከሱ ጋር እንዲሰራ ለመነለት። እግዚአብሔር ተገለጠ ድጋሚ ለሳኦል። በፍጹም አታልቅስለት፣ አታንባለት። ሳኦልን ከዚህ በኋላ ንቄዋለሁ፣ ስለዚህ ሂድና ከእሴይ ልጆች መካከል አንዱን ሹም። ሳሙኤል እንዲህ ያለው ይህ እግዚአብሔርን ትእዛዝ ተቀብሎ ሄደ። እሴይ ዘንድ ገባ። ልጆችን አምጣ፣ እግዚአብሔር ካንተ ልጆች መካከል ንጉሥ እንዲሆን ፈልጓል፣ ልጆችን አምጣ። ያን ጊዜ እሴይ ከልጆቹ መካከል ይገርማቸዋል፣ እጅግ በጣም መልከ መልካም የነበረውን ኤልያብ የተባለውን ልጁን መረጠና መጣ። ይሄማ ለንጉሥ የሚሆን ሰውነት ያለው፣ ሰውነቱ ፍርጥም ያለው፣ ደም ግባቱ ውብ የሆነ፣ ማንም ጠላት ፊቱ ሊቆም የማይችል፣ ይሄ በንግስና ወንበር ላይ ቢቀመጥማ ፍልስጤም በቃ አንድ ጊዜ መከራ ታያለች አለ እሴይ። ስለዚህ ኤልያብን ሹመው አለና አቀረበው። ሳሙኤል ይገርማቸዋል፣ ያንን ቀርነ ቀቡ ሊከፍት አንስቶ እዛ ውስጥ ያለውን ዘይት ከፍቶ ሊሾመው ቢፈልግ ቀርነ ቀቡ አልከፈታል። አይ እንግዲያውስ እግዚአብሔር ምልክት አላደረገም፣ ሌላ ልጅ ካለ አምጣ። ሁለተኛውንም አመጣ፣ ሶስተኛውንም አመጣ፣ አራተኛውንም አመጣ። ጨረሰ ልጆቹን ጠቅላላ። ሌላ ልጅ የለም ማለት እነዚህ እኔ የሰጠሁህ ለንጉሥ ካልሆኑ ሌላማ የሚሆን ልጅ የለኝም። እርግጠኛ ነህ? እግዚአብሔር እኮ አይሳሳትም አለ። እነዚህን የሰጠሁህ ሳትሾም እንዴት ሌላ ልጅ ትጠይቀኛለህ? አይ ሰው ፊትና መልክን ያያል፣ እግዚአብሔር ግን ልብን ያያል አለ ሳሙኤል። አንተ ደም ግባታቸውን ነው ያየው፣ ውበታቸውን ነው ያየው። እግዚአብሔር ይህንን አያይም። ሰው ነው ይህን የሚያየው፣ እግዚአብሔር ልብን ነው የሚያየው። ስለዚህ አልተቀበላቸውም ማለት እሴይ ትዝ ሲለው ከልጆቼ መካከል አንድ ሕፃን አለ እዚህ ግባ የማይባል በረሃ ነው ያለው፣ ከብቶች እየነዳ ውሎ ማታ እንዲመጣ ሰድጄዋለሁ። ግድ የለም የእግዚአብሔር ስራ አይታወቅም። ታናሽ ነው ያልከው ያንን ዳዊት አስልክና አስመጣለሁ። ይገርማቸዋል። ዳዊት በገበገረኛ የነበረው ዳዊት በጎቹን ትቶ እየሮጠ ወደ ቤቱ ሲመጣ ያ ቀርነ ቀብ ይፈላ ጀመረ። እግዚአብሔር ምልክቱን አሳየ በዳዊት ላይ ይፈላ ጀመረ። አነሳና እንደ እግዚአብሔር ትእዛዝ ሳሙኤል ዳዊትን ሾመው። ዳዊት ነገሰ። ይገርማቸዋል። ግን መጽሐፍ ይህንን ታሪክ ሲተርክ ይገርመኛል። ዳዊትን እግዚአብሔር ከሾመው በኋላ ግን በመንበሩ ላይ ግን ተቀምጦ የነበረው ሳኦል ነው። አይገርማቸው? ከሳኦልን ከመንበሩ ላይ አንስቶ አልጣለው፣ ዳዊትን ግን ሾመው። ይገርማቸዋል። ምን አለ? እግዚአብሔር ሳኦልን ንቄዋለሁ ብሎ አላስቀድመው። ከዚህ በኋላ ዳዊትን አነገሰው። ከሳኦል ጋር መስራት አቆመ። እግዚአብሔር ከዳዊት ጋር መስራት ጀመረ። ይገርማቸዋል። በመንበሩ ላይ ግን ማን ነበር? ሳኦል ነበር። ሳኦልን አስቀምጠው ከታናሹ ዳዊት ጋር እግዚአብሔር ይሰራ ጀመረ። እንደዚህ እንዲህ ሊሆን ይችላል። እግዚአብሔር ልጆች ከማናውቃቸው ሰዎች መካከል እግዚአብሔር የሚሰራባቸው ሰዎች አሉ። አናውቃቸውም። እነዛ ሰዎች አናውቃቸውም። እነዛ ሰዎች ማን እንደሆኑ አናውቅም። ታስታውሳላችሁ? ጎርጎሬው ዘንዚናዙ ወደ ቤተ እግዚአብሔር በገባህ ጊዜ እነዚህ የምታያቸውን እጽዋቶችና ዛፎች በጣም ኃይልን ተጠቅማ አትደገፋቸው። ምናልባት አንድ ቅዱስ ተደግፏቸው ይሆናልና ተጠንቀቅ ይላል። ማን እንደተደገፈው እናውቃለን።
እግዚአብሔር በመካከላችን ጉባኤ የትኛውን ጻድቅ የትኛውን ሰማዕት የትኛውን ቅዱስ እንደላከ በምን እናውቃለን? እንደ ዳዊት ያለውን ይዞ ሳኦልን በመንበር ላይ አስቀምጦ ሊሰራ ይችላል። እግዚአብሔር ማን ከልካይ አለበት ለስራ? ዳዊትን ይዞ ይሰራ ጀመረ። በበትረ መንግስቱ ሳኦል ሆኖ ሰራዊቱ ከሳኦል ጋር ሆኖ አጠቃላይ የሚመራው ነገር ሁሉ ከሳኦል ጋር ሆኖ፣ እግዚአብሔር ግን ከማን ጋር ይሰራ ነበር? ከዳዊት ጋር ይሰራ ነበር። ይገርማቸዋል። ለምንድን ነው እግዚአብሔር እንደ ዳዊት ያለ ሰው በእኛ መካከል በማጣቱ አይደለም እንደ ዛሬ መስራት ያቆመው? እንዲህ ያለ መከራ ለምን ደረሰብን? እንዲህ ያለ ፈተና ለምን ገጠመን? እንደ ዳዊት ያለ ብላቴና እግዚአብሔር በመካከላችን ስላጣፈው። ዳዊት ጎልያድን ድል የነሳው በጠጠር እንዳይመስልህ። ዳዊት ጎልያድን ያሸነፈው በአሸናፊነት መንፈስ እንዳይመስል አይደለም። በጭንቅላቱ መካከል ጎልያድን ትንሽ አድርጎ በልቡና በጭንቅላቱ መካከል ማንን ታላቅ ስላደረገ ነው? እግዚአብሔርን ታላቅ ስላደረገ ነው። ዛሬ እኔና እናንተ በልቦናችን ትልቅ የምናደርጋቸው፣ በልቦናችን የካብናቸው፣ በልቦናችን ልዩ ሽልማትና ቦታ ያላቸው እነማን ናቸው? እግዚአብሔር ይሆን? በእኔና በእናንተ ልቦና ውስጥ በእውነት ለዚህ ከብሮ ገኖ ያለው እግዚአብሔር ይሆን? በልቦናችን ውስጥ የገዘፈው የድንግል ማርያም ፍቅር ይሆን? በልቦናችን ውስጥ ገዝፎ ያለው የቅዱሳን መላእክት የጻድቃን የሰማዕታት ፍቅር ይሆን ወይ? የእግዚአብሔር ልጆች አይደለም። ብዙዎቻችን ስጋዊ የሆነ ሐሳብ ነው በልቦናችን የነገሰብን። ለዚህ ነው በእግዚአብሔር ቤት ውስጥ እንሰባሰባለን፣ ያሰባሰበንን አምላክ ግን አናምነው። ብዙዎቻችን እንጸልያለን፣ ወደምንጸልየው አምላክ ግን በጥርጣሬ ሆነን ነው የምንጸልየው። እናስቀድሳለን፣ የምናስቀድስለትን አምላክ ግን ታመነንበት አይደለም እናስቀድሰው። ብዙዎቻችን በጨነቀን በጠበበን ጉዳይ እግዚአብሔር በእኛ ሕይወት ውስጥ በወጀብና በአውሎ ነፋስ መካከል መንገድ እንዳለው በማመን አይደለም ብዙዎቻችን እግዚአብሔር ፊት የምንቆመው። አንዳንድ ነገሮቻችንን ተማምነን አንዳንድ ጉዳዮቻችንን እግዚአብሔር ላይ ጥለን ነው ብዙዎቻችን 50-50 የሚባል የካልኩሌሽን ሕይወት በእኛ ሕይወት ውስጥ በስፋት ይታያል። እግዚአብሔር ሲንቅ እንዲህ ነዋ። ሳኦልን ናቀ፣ ዳዊትን አከበረ እግዚአብሔር። ተመልከቱ፣ እንዲህ ነው እኮ የሆነው በአፍኒንና ፊናስ በቤተ መቅደሱ ሊቀ ካህኑ ኤሊ እነዚህ ካህናት ሁለቱ እያሉ እግዚአብሔር አፍኒንና ፊናስን ኤሊንም ናቀ። ቅድም የሰጠኋችሁን ጥቅስ ግቡና አንብቡት። ናቀ፣ ከነሱ ጋር መነጋገር ተወ። በዚያ ቤተ መቅደስ ውስጥ ታናሽ ብላቴና የነበረ ሳሙኤል የሚባል ሕፃንን እግዚአብሔር መረጠዋ። ተመልከቱ፣ እንደ ዳዊት መረጠዋ በቤተ መቅደሱ ውስጥ። ሳሙኤል 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 የሚል ድምፅ አሰማ። እግዚአብሔር ይጣራ ጀመር ቤተ መቅደሱ። ይሄ ሕፃን ብላቴና ብድግ እያለ እየተነሳ ወደ ኤሊ ዘንድ አባቴ ኤሊ ጠራኸኝ ይላል። ኧረ አልጠራሁም፣ ሂድና ተኛ። ድጋሜ ሄዶ ሲተኛ ሳሙኤል ሳሙኤል የሚል ድምፅ ይመጣል በቤተ መቅደስ። ተነስቶ ወደ ኤሊ ሄዳል። አባቴ ኤሊ ጠራኝ። በፍጹም ሲደጋገምበት ኤሊ የእግዚአብሔር ድምፅ ውድ ሆኖ ስለነበረ በዚያን ዘመን በኃጢአትና በበደል ምክንያት ርቆ ስለነበረ እግዚአብሔር ይህንን ብላቴና እንደመረጠው ስለገባው ኤሊ ደግሞ እንዲህ ያለው ድምፅ ከተሰማ ተንበርከክና እጅን ከፍ አድርገህ ተናገር ባሪያ ይሰማል በላው። እስኪ እንቀራረብ። ተናገር በሉ። ባሪያ ይሰማል። ድገሙ። ተናገር ባሪያ ይሰማል። ሳሙኤል እንዳለው በሶስተኛ ጊዜ ድምፅ ተመልሶ መጣ። ሳሙኤል ሳሙኤል አለው እግዚአብሔር። ተናገር ባሪያ ይሰማል አለው። ተንበርክኮ እግዚአብሔር ለተናቀው ለዛሽ ለብላቴናው ለሳሙኤል ነገረው። ኤሊ ለልጆቹ አድልቶ እኔን ረስቶኛል። ለልጆቹ ዘንበል ብሎ ስርዓቴ ሲጣስ ቤተ መቅደሴ ሲደፈር መስዋዕቱ እንዳልሆነ ሲሆን አይቶ ዝም ብሏል። ከዚህ በኋላ ከኤሊ ጋር የነበረኝን ነገር አቋርጫለሁ፣ ካንተ ጋር እሰራለሁ። ካንተ ጋር አብሬ እሰራለሁ አለ። ተመልከቱ፣ አከበረው በቤተ መቅደሱ ሳሙኤል። እንዲህ ያለው
የአፍኒንና ፊንሐስ መከራ ይገርማችኋል። ፍልስጤም በጣም ብዙ ጊዜ እስራኤላውያንን እየመጡ በጦርነት መካከል ገጥሟቸዋል። አንድም ጊዜ ግን አሸንፏቸው አያውቁም ነበር። ሁል ጊዜ እስራኤላውያን ድል እንደነሱ ነበር በዚህ ሕይወት። አሁን የቤተ መቅደሱ አገልግሎት ሲጓደል፣ መስዋዕቱ እንደነገሩ ሲሆን፣ ጸሎቱ እንደነገሩ ሲሆን፣ እግዚአብሔርን እንደነገሩ ማምለክ ሲጀመር እግዚአብሔር ከእስራኤላውያን ክብሩን ለቀቀ። ፍልስጤማውያን መጡ፣ የእስራኤልን መሬት ወረሩባቸው። በዚህ የተነሳ እስራኤላውያን እንደተለመደው ከፍልስጤማውያን ጋር ሊዋጉ ወደ ጦርነት ሜዳ ወጡ። ያ ለምደውት የነበረውን ድል ማድረግ በዚህ ጦርነት ሳይሳካላቸው ቀረ። በጦርነቱ ተሸነፉ። ግራ ገባቸው። ለምንድን ነው የተሸነፍነው? እስከ ዛሬ ተሸንፈን የማናቅ ሰዎች ለምንድን ነው የተሸነፍነው ብለው ጠየቁ እግዚአብሔር ልጆች። ዛሬ እኔና እናንተ ይህን ጥያቄ መጠየቅ አለብን። ለምንድን ነው የተሸነፍነው? ከአጋንንት ጋር ባለን ግብግብ ለምንድን ነው የተሸነፍነው? በጸሎት ህይወታችን ለምንድን ነው የተሸነፍነው? በስግደት ህይወታችን ለምንድን ነው የተሸነፍነው? በመጽዋዕት ህይወታችን ለምንድን ነው የተሸነፍነው? በአምልኮተ እግዚአብሔር ትጉ ጽሙድ መሆን ያቃተን ለምንድን ነው የተሸነፍነው? በትዳራችን ጸንተን መቆየት ለምንድን ነው የተሸነፍነው? ብዙዎቻችን በስራችን ታማኝ መሆን አቅቶ ለምንድን ነው የተሸነፍነው? ብዙዎቻችን ለምንድን ነው የተሸነፍነው? መጠየቅ አለብን። እንደነዚህ ሰዎች ጠየቁ። ለምንድን ነው የተሸነፍነው? እስከ ዛሬ ድል በድል ነበር፣ ለምን ተሸነፍን ብለው ጠየቁ። ይገርማቸዋል። አሃ ለካ ድል ስናደርግ የነበረው ታቦተ ጽዮን ይዘን ነው። ለካ የተሸነፍነው ታቦተ ጽዮን ከመካከላችን ስለዚህ። ስለዚህ ታቦተ ጽዮን ትምጣና የለመደችውን ድል ትስተናል። ይገርማችኋል። ታቦተ ጽዮን እነዚህ ደፋ በእግዚአብሔር ፊት ምናምን የተባሉ እግዚአብሔርንም አያውቁትም የተባሉት አፍኒንና ፊንሐስ ተሸክመዋት መጥተዋል። ተሸክመዋት ገቡ። ሁለተኛ ጦርነት ገጠመው። በሁለተኛም ጊዜ ፍልስጤማውያን እስራኤላውያንን አሸነፏቸው። ማሸነፍ ብቻ አይደለም፣ በዚያ ጦርነት መካከል አፍኒንና ፊንሐስን በጦርነቱ ተገድለው ሞቱ። ይህ ብቻ እኮ አይደለም የሚገርማቸው፣ ከጦርነቱ ተርፎ የሄደው ሰው በቤተ መቅደስ አርጅቶ ለነበረው ለአባታቸው ኤሊ ሄዶ መርዶ ነገረው። በጦርነቱ መካከል ተሸነፍን፣ ታቦተ ጽዮንም ተማረከች፣ ያንተ ልጆች አፍኒንና ፊንሐስም ሞተዋል። የልጆቹን ሞት ሲሰማ ካህኑ ኤሊ ከወንበር ላይ ወድቆ ጀርባው ተሰንጥቆ ሞተ ይላል። እግዚአብሔር ልጆች ለምንድን ነው ወገኖቻችን እንደዚህ ያለ የሰይፍ ፍርሃት የሆኑት? ለምንድን ነው በጸሎታችን ድል መንሳት ያቃተን? ለምንድን ነው ሌሎች በእኛ ላይ የሰለጠኑብን? ለምንድን ነው ሌሎች እኛን ለማጥፋት እንደዚህ ጊዜ ሰጥተው እቅድ አቅደው ለምንድን ነው በእኛ ላይ የሰሩብን? ክርስቲያኖች ብዙዎቻችን ተኝተን ስለቀረን እግዚአብሔርን በክብረ በዓል ማግኘት የብዙዎቻችን ጉዳይ። ስንጨነቅ መምጣት፣ ስናጣ መሮጥ፣ ስናገኝ መጥፋት፣ ስንደሰት በዓለም፣ ስናዘን በቤተ እግዚአብሔር፣ ሲሞላልን በጭፈራ፣ ስናጣ በለቅሶ። እንዲህ እኮ ነው እኛ መለያ። ለጥቅማችን አይደል እንደ እግዚአብሔር የምንፈልገው ብዙዎቻችን። ስለጎደለብን እኮ ነው የመጣነው። አንዳንዶቻችን ቢሞላልን ኖሮ አንዳንዶቻችን እዚህ መቅደስ አንገኝም ነበር። እርግጠኛ ሆኜ ልነግራቸው ጉዳይ ስላለን ነው። አንዳንዶቻችን አጥብቀን ያዝነው። እንዲህ ያለው ፈተና የገጠመን ተሸነፉ። ምንድን ነው አሉ። በምን ምክንያት ነው እንደዚህ ያለው ነገር የገጠመን አሉ። ሀገረ እግዚአብሔር ቅድስት ኢትዮጵያ እና አባ ጊዮርጊስ ዘጋስጫ እና አቡነ ተክለ ሃይማኖት የሰበኩባት በእነዚህ ቃል ኪዳን ዓለም ሁሉ የተደነቀባት እቺ ቅድስት ሀገር እንዴ ዛሬ እንዴት እኔና እናንተ በዘረኝነት እናፈሳለን? ዛሬ እኔና እናንተ አማራ፣ ኦሮሞ፣ ጉራጌ እየተባባልን እንዴት እቺን የተቀደሰች ሀገር እንቦጫጭቃት? የእግዚአብሔር ልጆች የአባ ጊዮርጊስ አጽሙ የአባ ጊዮርጊስ ጸሎቱ ካላቆመን፣ የተክለ ሃይማኖት ቃል ኪዳን አንድ ካላደረግን
ታዲያ እንዴት ሆነን ነው ተክለ ሃይማኖት የወረሰውን የምንወርሰው? አባ ጊዮርጊስ የተጫማውን እንዴት ነው የምንጫማው? ታዲያ አባቶቻችን የበቁበትን ክብር ታዲያ እንዴት ነው የምንቀበለው? እግዚአብሔር ልጆች እንኳን ወንድምህን እንኳን እህትህን ጸባዩን ባህሉን የምታውቀውን ቀርቶ አይደለም። እኛ እኮ በቤተክርስቲያናችን ታሪክ ተስዓቱ ቅዱሳንን እኮ ከግሪክ ተቀብለን ቅዱስ ብለን የሰየምን በቅድስናቸው እየተማመንን የምንጸልይ አቡነ ገብረ መንፈስ ቅዱስን ከግብፅ የተቀበልን ጻድቁ አባታችን ብለን በቃል ኪዳናቸው የምንጸልይ የምንማጽን እንደዚህ ያለ ሕዝቦች እኮ ነበርን። የእግዚአብሔር ልጆች ለግብፅ ብትሄዱ የአቡነ ገብረ መንፈስ ቅዱስን ቅዱስ የሚል ቅጽል አታገኙ። ግብፅ ውስጥ በተለያዩ ገዳማት ውስጥ አታገኙ። ምክንያቱም በልጅነታቸው ወጥተው ስለመጡ እነሱ ራሱ ሲተርኩላችሁ መሰላችሁ የሚለው ገብረ መንፈስ ቅዱስ ቅዱስ ነው፣ ነገር ግን ዜና ገድሉ ሕይወቱን በኢትዮጵያ ታገኛላችሁ ነው የሚሉት ግብፃውያን ራሳቸው። ግብፅን የጎበኛችሁ ድል ያገኛችሁ ሰዎች ካላችሁ ቅዱሳንን ከአራቱ አቅጣጫ ተቀብለን እንዴ ከ1 እስከ 30 እስኪ ያሉ የምናከብራቸውን ቅዱሳን እስኪ እዩ። በትውልድ ኢትዮጵያ የሆኑ ቅዱሳን ስንት ናቸው? እኔን አምነን ተቀብለን ቃል ኪዳናቸው እንደሚያጸድቀን የተሰጣቸው ትሩፋት እንደሚያጸድቀን አውቀን እግዚአብሔር ፊት እንደሚያማልዱን አውቀን እየዘከረን ስማቸውን እየጠራን ያለን ሰዎች እንዴት ነው ጎን ያለውን ወንድምን ከዚህ ተወልዷል ብለህ የምትገፋው? እንዴት ነው በክርስቶስ አንድ አካል ህልው የሆነው ብልትህን ቆርጠህ ለመጣል የምትነሳው? እንዴት ነው? እንዲህ ያለው ህይወት እኮ ነው ብዙዎቻችን የእግዚአብሔር ሰዎች ሆነን ግን እግዚአብሔርን አለማወቅ ህይወት ውስጥ እኮ የገባ ነው። እንደዚህ ከሆነ ነው እግዚአብሔር ልጆች፣ እንደዚህ ከሆነ ነው ብዙዎቻችን ዛሬ እንደ አፍኒንና ፊንሐስ ያሉ ሰዎች ስለበዛ፣ እንደ ኤሊ ያሉ ሰዎች ዝምተኞች ስለበዛ እኮ ነው እንዲህ ያለው ችግር የመጣ። በቃ ዝም፣ ክርስቲያኖቹ ይታረዳሉ፣ ዝም፣ ቤተ መቅደስ ይቃጠላል፣ ዝም። የአርሰናል ዋንጫ መብላት ያቃጠለው ያወላ ወጣ ዛሬ ታለ የማታውቀው እግር ኳስ ናላን ሲያዞር ለሊት ሙሉ ከተማውን ስትበጠብጥ ያደርክ ወጣት ምነው እነዚህ ደም እንደዚህ አላስጮኸ? ምነው እነዚህ ደም እንደዚህ አላስለቀሰ? ለማያውቁ ለነጮች በአይን ተገዝተን ነው የኖሩም ሰዎች እንዲህ ያለ ቅዱስና ከመካከላችን ስለጠፋ እንደ ዳዊት አርጎ የሚሰራበት እግዚአብሔር አጣ። ከማን ጋር ያይስራ እግዚአብሔር? ሁላችን አንድ ሆነ። የማንን ጸሎት ይስማ እግዚአብሔር? የማንን እንባ ያብስ? እንደ ራሔል ያለች እንባዋን አፍሳ በመላእክቱ ጉባኤ ፊት ድምጿ የሚሰማላት ሴት ጠፋች ከመካከላችን። እንዲህ ያለውን መከራ የምንቀበል ሆነናል ብዙዎቻችን። እስራኤላውያን ተሸነፉ፣ ተማረኩ፣ እንዲህ ያለ ፈተና ደረሰባቸው። እንዴ ከግብፅ ጀምሮ የአሞራውያን ሲሆንን የራስን ንጉሥ አግን ድል እያደረጉ የመጡት ቀይ ባህርን ለሁለት የከፈሉ በካህናት ቡራኬ ዮርዳኖስን ቀጥ አድርገው ያቆሙ ከጥቁር ድንጋይ ላይ ውሃ አፍልቀው ይጠጡ የነበሩ እነዚያ እስራኤላውያን ለምን ተሸነፉ? ለምን? በመካከላችን እንድንሸነፍ የሚያደርጉ እምነት አልባ ሰዎች ስላሉ ነው። እንደ አፍኒንና ፊንሐስ እግዚአብሔርን የማያውቁ ሰዎች ሲበረቱ እንደዚህ ነው የሚሆነው። ከላይ እስከታች ስጋዊ ነገር ሁላችንን ገዛ። ከላይ እስከታች ለወንጌል ሳይሆን ከላይ እስከታች ለሚታየው ለሚብረቀረቀው ስጋዊ ለሆነ ነገር ሁሉ ተገዛ። እግዚአብሔር ከኛ ጋር እንዴት ይስራ ታዲያ? በቆምንበት እንዴት ይቆም ታዲያ? በተናገርንበት እንዴት ይናገር ታዲያ? በዘመርንበት እግዚአብሔር እንዴት ይህን ዝማሬ ይቀበለው? የጸለይንበትን ጸሎት እንዴት ይቀበለው? እንዴት ያሳርገው? የእግዚአብሔር ልጆች ኃይል ከእስራኤል ለቀቀ ብሎ አልፎ ቅዱስ ዳዊት ኃያላን እንዴት ወደቁ አላለም? እነዚህ ኃያላን እስራኤል ወደቁ። እግዚአብሔር ባለማወቅ ሲሞላ እንደዚህ ነው የሚሆነው። ክርስቲያኖች ታቦተ ጽዮን ተማረከች። እንዴ ተማረከ ነው? የዓለም ፍቅር ለምንድን ነው የማረከ?
የእግዚአብሔር ነገር ሁሉ ሁለተኛ የሆነብን ለምን ይመስላችኋል? ዛሬ ከእንግሊዝ ኳስና ከቅዳሴው የሚበልጥበት ትውልድ ማወዳደር ውስጥ የገባው ለምን ይመስላችኋል? እኔ አንዳንድ ጉባኤቶች አውቃለሁ ወደ ከተማ አካባቢ ሁለተኛ ታሪክ ነው የምነግራቸው። ተከታታይ ትምህርት ሊሰጥ ሲል አርሰናልና ማንቸስተር የማይጫወቱበት ሰሌዳ ተይዞ ነው ጉባኤ የሚዘጋጀው። አይመጡም ወጣቶች። አርሰናል የሚባለው ክለብ ከዚህ ክለብ ጋር ስለሚጫወት አብዛኛው ወጣት አይመጣም ተብሎ እስኬጁል ይቀየራል። የእግዚአብሔር ጉባኤ፣ እግዚአብሔር የሚናገርበት ጉባኤ፣ እግዚአብሔር የሚገኝበት ጉባኤ ልባችን ተሰብሯል ብዙዎቻችን። ታዲያ እንዴት ተላልፈን አንሰጥ? ታዲያ እንዲህ መከራው እንደምን አይከብን? ለምን? ተማርከናል። እግራችን ነው እዚህ ያለው፣ ልባችን በዓለም ፍቅር ተማርኳል። ተማርከናል። ብዙዎቻችን ራሳችንን ይፈትሽ ነው። እንደ ነገሩ ነው ሁሉ ነገር። እዚህ ነው መከራው ባናቱ እየመጣ። በነገራችን ላይ በቤተክርስቲያን ታሪክም በዓለም መድረክ ውስጥ ቤተክርስቲያን ካጋጠሟት ፈተና ጀርባ እግዚአብሔርን የማያውቁ ሰዎች ስለኖሩ ነው ቤተክርስቲያን ፈተናው አይበዛም። ዲዮቅልጥያኖስ የተባለው ሰው ታውቁታላችሁ። ቤተክርስቲያናችን ታሪክ የኢትዮጵያ ቤተክርስቲያን በዓለም መድረክ የሚባል ትምህርት አላት። የኢትዮጵያ ቤተክርስቲያን ታሪክ በኢትዮጵያ የሚባል ትምህርትም አላት። የኢትዮጵያ ቤተክርስቲያን የዓለም መድረክ በሚባል ትምህርት ውስጥ አንዱ ቤተክርስቲያን መከራ የተቀበለችበት ዲዮቅልጥያኖስ የተባለ ሰው በነበረበት ዘመን ነው። ይሄ ሰው ግን ይገርማቸዋል። ጨካኝ ሆኖ ዛሬ ታሪኩ እንደናንተ ለመማር በቃል እንጂ ህይወቱ እንደዛ ነበር። ከኔ ጋር ናችሁ? የተከተላችሁ ነው። እግዚአብሔር ከሁላችን ጋር ነው። ማስተዋሉን ያድል። ይሄ ዲዮቅልጥያኖስ የተባለው ሰው በክርስቲያኖች እምነት የሚቀና ግን ደግሞ ክርስቲያን ያልሆነ ሰው ነው። ይገርማቸዋል። ክርስትናን ያልተቀበለ ግን ክርስቲያኖችን እያየ መንፈሳዊ ህይወታቸው የሚያስደንቀው የጸሎታቸው ህይወት የሚያስደንቀው እንዴት አይነት ጽሙድ ህይወት ነው ያላቸው! እንዴት ያሉ ታጋዮች ናቸው! እንዴት ያሉ የምንኩስና ህይወታቸው የገዳም ህይወታቸው እያለ የሚቀናባቸው ንጉስ ነበር ዲዮቅልጥያኖስ። ከነገ ወዲያ ክርስትናን ተቀበለ ተብሎ የሚጠበቅ የነበረ ሰው ዳር እያለ ያለ ሰው ክርስቲያኖች ህይወታቸው እያየ እየተባረከ። በጣም የሚገርማችሁ ግን የፋርስ ንጉስ ዲዮቅልጥያኖስን በጦርነት መጥቶ ወረረው። ዲዮቅልጥያኖስ ሰራዊቱን በሙሉ ይዞ ገባ ወደ ጦርነቱ ሜዳ ላይ። በጦርነቱ ሜዳ የፋርሱ ንጉስ የመጀመሪያ የበኩር ልጁ ማረከውና አመጣው። ይሄ ትልቅ የንጉስ ልጅ ነው። ንጉስ ልጁን ሊያስፈታ የማይገባበት የማይወርድበት ነገር የለም። ስለዚህ ታማኝ ለሆነ ሰው ነው የምሰጠው። እኔ ደግሞ በሀገሬ ለእምነታቸው ወደኋላ የማይሉ ለተቀበሉበት መንፈሳዊ አላፋ እንዲህ ያለውን ትጋት ያለባቸው የእግዚአብሔር ሰዎች አሉ። ስለዚህ ለእግዚአብሔር ሰዎች ነው ይህን የንጉስ ልጅ አደራ የምሰጠው። አመጣና እንደገና በምናኔ ላሉ ለታላቅ አባት አመጣና ሰጣቸው። አባ እኔ ክርስቲያን አይደለሁም፣ ነገር ግን ይሄ ልጅ የንጉስ ልጅ ነው፣ አስተምረው ክርስቲያን አድርገው መልካም ዜጋ አድርገው ይቅረጹት ብሎ በታማኝነት ወስዶ ሰጣቸው። የፋርስ ንጉስ ሰላዮችን አሰማርቶ ይሄ ልጅ የት እንዳለ ሰላዮቹ ሲያስስ በገዳም እኛ አባት ጋር እንዳለ ደረሱበት። ቀስ እያሉ ወደ ገዳሙ ልብሳቸውን እየቀየሩ ተሳላሚ እየሆኑ እየመጡ እኚህን አባት ይሰልሏቸው ጀመሩ። አባ ይሄ የፋርስ ንጉስ ልጅ ነው፣ እንደሚያዩት ቁመቱ ረጅም ነው፣ በቁመቱ ልክ የሚሆን ወርቅ መስጠትና አሳልፈው ይስጡን እያሉ መደራደር ጀመሩ። ዘንበል ከዚያ በየቀኑ እየመጣ እሳቸውም የልጁን ቁመት እያዩት በልጁ ቁመት ልክም ደግሞ የመጣውን ያንን ወርቅ እያማለላቸው ቆየና መጨረሻ ተሸነፉ። በልጁ ቁመት ልክ ወርቅ ተቀበሉና ይሄንን የፋርስ ንጉስ ልጅ አሳልፈው ሰጡ። የፋርስ ንጉስ ልጁ እንደተመለሰለት ሲያውቅ ጦሩን አሰባስቦ ሰራዊቱን አደራጀና ድጋሚ ዲዮቅልጥያኖስን ሊወጋ መጣ። ይገርማቸዋል። በዛ በጦርነት ጊዜ
ዲዮቅልጥያኖስ ይሄን ልጅ ለሁለተኛ ጊዜ ማረከ። ደነገጠ። እንዴ ይሄ ልጅ ባለፈው ማርከነው የነበረው ልጅ አይደለም እንዴ? ለኛ ለታላቅ አባት ወስጄ ባደራ የሰጠሁት ልጅ አይደለም እንዴ? አዎ። ልጁ ቤተ መንግስት ውስጥ አስቀመጠና መልእክተኛ ላከ። አባ ልጁ እንዴት ነው አላቸው። ደህና ነው። ግራ ገባው። የሰው ምንድን ነው እየተፈጠረ ያለው? በሱ ጭንቅላት ውስጥ ክርስትናን የሳለበት መንገድ በጣም ሩቅ ነው። ያጋጠመው ነገር ግን ካሰበው ጋር አብሮ ሊሄድለት አልቻለም። እንግዲያውስ ደህና ከሆነ ይላኩልኝ አላቸው። አይ እንዳለ ልክልህ ትንሽ ህመም አጋጥሞታል። ግራ እየገባው መጣ። ይሉስ ቀጠላ እንግዲያው ታሞ ከሆነ እኔ ራሴ እመጣለሁ ብሎ አስከትሎ መጣ። የት አለ አላቸው። ታሞ ነበር አላለህም? አዎ ይኸው እዚህ ቦታ ቀፍረው ቀበር ነው። እንደዚህ ያሉ እንደኛ አይነት እግዚአብሔርን የማያውቁ ሰዎች ከበዙ ቤተ ክርስቲያን መከራዋ ረጅም ነው። እናንተ ክርስቲያኖች መቼም በመጽሐፍ ቅዱስ አትደራደሩ። ያው የሆነ የእግዚአብሔር ቃል እንደሆነ ታምናላችሁ። ይሄ ያሉኝ ነገር እውነት ከሆነ በዚህ በቅዱስ መጽሐፍ ላይ እጆ ያንተ ራሱና ይምቱልኝ አላቸው። አንስተው ድብን አድርገው መጡ። አንዳንደኛ እንደዚህ አይደለም። ባልና ሚስት አብረው ይሆኑና ልክ ፍቅሩ ሲያልቅ አንዳንዱ ባልና ትዳር ለፍቺ ሲደርስ ፍርድ ቤት ሄዶ ምንድን ነው የሚለው? እንደዚህ የሚባል ንብረት የለኝም፣ ከእሷ ጋር ያለው እንዲህ ነገር አልነበረኝም፣ ይሄን እስኪ በምታምንበት መጽሐፍ ምታ። ድብን ለመኪናና ለቁሳቁስ ተብሎ የእግዚአብሔር ቃል እንደዚህ አይደለንም። አንዳንዶቻችን አይኔን ግንባር ያደርገው ብለን አይደለም እንመታ። በዓለም ፍርድ ቤት ውስጥ እውነቱን እያወቁ እኮ ዳኞች የሚደነቁብን እኮ ስንት ክርስቲያኖች አሉ። አረ እንደዚህ እስከሆነ ክርስትናው ቢበቃኝ የሚሉ እኮ ስንት ሰዎች አሉ። እኛን እያዩ ነጠላ አንጠልጥለን ሲያዩን ሃይማኖተኛ ምን መስል፣ ነገር ግን በዚህ ፈታኝ ወቅት ስንታይ እንደዚህማ ከሆነ ክርስትና ቢቀርብኝ ምን አለ እኮ የተባለ ስንት ሰዎች ይሉ ደበና ገርበዋት። እስኪ ለመጨረሻ ጊዜ አለው በስጋው ደግሞ ይማሉ እስኪ ድብን አለበት። ታዲያ እግዚአብሔር የታላ? አንዳንድ ጀማሪ ክርስቲያን እኮ እንደዚህ ወዲያው አሁን አንድ ኃጢአት ሳይ ውርድ አድርጎ በቃ አንድ ጊዜ እንደዛ ነው የጀማሪ ክርስቲያን። እግዚአብሔርን በቁጣው እንጂ በምህረቱ ማወቅ የማይፈልግ ስንት ጀማሪ ክርስቲያን አለ እኮ መሰላችሁ። በቁመቱ ልክ የተሰጣቸውን ያንን ወርቅ ወደ ጓዳ ሲገባ አገኘ። በሉ ይሄን ወርቅ አቅልጡ አላቸው። አስቀለጠ። ይህን አባት በጆግ እንዲጠጡ አዘዛ። ያንን የቀለጠ ወርቅ ጠጡ። ሲጠጡ ለሁለት ስንጥቅ ብለው ወደቁ። ያኔ ዲዮቅልጥያኖስ አይ በቃ ከዚህ በኋላማ አምላክ ማለት ወርቅ ነው፣ እንደዚህ ስንጥቅ አድርጎ ፍርድ ይሰጣል። ትልልቅ ጣዖታትን መስራት ጀመረ። ከዚያ በኋላ በየከተማ ሁሉ እንደዚህ ያሉ ትልልቅ የሆኑ ሐውልቶችን አስቀመጠ። ለሐውልት ያልሰገደ፣ ለጣዖት ያልሰገደ ክርስቲያኖችን አንገታቸው በሰይፍ ቤተ መቅደሶችን በማቃጠል ጨካኝ ሲሆኑ ከአንዳንድ ክፉ ከሆኑ ጀርባዎች መካከል እግዚአብሔርን የማያውቁ የእግዚአብሔር ሰዎች እጅ አለበት። እናጠቃለን። የወዲት ጉዲትስ ተመሳሳይ እኮ ነው ታሪኳ። ምን አዲስ ነገር አለ? በ8ኛው መቶ ክፍለ ዘመን የቤተክርስቲያን ታሪካችን የጻፈው መጽሐፍ እኮ ነው። መልከ መልካም የነበረች ሴት፣ ደምግባት የነበረች ቀና የነበረች ሴት ነበረች እኮ የወዲት ጉዲት። በቤተ መቅደስ የምታስቀድስ ትጉ ሴት፣ ውበቷን ደምግባቷን ያየ እንደኔ ቢጤ አጨራ ያንደ አገልጋይ ሚስት ካልሆንሽም ብሎ ወጥሮ ያዛታል። አረ በፍጹም እኔ ለክርስቶስ መንግስት የተገባው ነኝ፣ እንዲህ ያለውን ነገር አላውቅም፣ ተወኝ እባክህ አለችው። በፍጹም መውጫ መገቢያ ማስቀደሻ መጸለያ አሳጣት። እንዴ
እናቺ ሴት ግራ ቢገባት መቼም አገልጋይ ነው፣ መቼም የእግዚአብሔር ሰው ነው፣ በእግዚአብሔር ነገር ላይ አይደራደርም። እኔ ሊተወኝ የሚችለው እግዚአብሔርን ጣልቃ ሳስገባበት ነው ብላችሁ ታማኝ ሴት እዛ የታቦተ ጽዮን መጋረጃ አለ፣ ከሱ በጫማ የልክ የሚሆን ቆርጣ አጣልኝ አለች። መቼም ይሄን ደፍሮ አድርገው መቼም ይሄን ደፍሮ አይፈጽመውም ብላ ይሄ እንደኔ ያለው አፈቀላጤው ገባና ከታቦተ ጽዮን ላይ ቆርጧ መጣ። ካህናቱ ወደ ቤተ መቅደስ ሲገባ መሀል ላይ ተቦጭቋል። ምንድነው ሲታይ የጫማ ልኬት አለው። አገልጋዩ ምዕመኑም ሁሉ ጫማው ይለካ ጀመራ የማን እንደሆነ። መጨረሻ የሷ ምን ታወቀ። ምንድነው አላት። ኧረ በፍጹም ነው አይደለም፣ እንዲህ አይነቱ ሰው አስቸግረኝ ይተወኝ ብዬ እንዲህ ብል ያርባ መጣው ነው ብሏ። ፍትርት ይሰጣሉ የተባሉት እነዚያ መሪዎች ተሰበሰቡና ምን ቢሉ ጥሩ ነው፣ እሱ ምንም ጥፋት የለበትም፣ በውበትና በድንግባቱ ያማለልሽው አንቺ ነሽ። እንዲህ ያለውን ነገር በልቦናው ገፍተሽ ሰማያዊ ነገር ትቶ ምድራዊ ወደሆነ ነገር እንዲገባ ያገፋፋሽው አንቺ ነሽ። ስለዚህ ጡቶቿ ይቆረጡ ብሎ ፈረደባት። ጡቶቿ ተቆረጧ። ደሟን እያዘራች እቺ ሴት ሀገር ተባራ በኤርትራ ድንበር አካባቢ ሐማሴን በሚባል ቦታ ላይ ተጥላ ወደቀች። ደም ግባት ስለነበራት እነዚያን ሰዎች እያስተባበረች ቆየች። ንጉሥ ሰራዊቱን አስከትሎ ሲሄድ አያት። እቺማ እንዴት ያለች ደም ግባት ነች፣ ሚስቴ ትሆን ዘንድ አምጡልኝ አለ። ፈቃዷ ተጠየቀ፣ ፈቃደኛ ሆነች። ገባች ትብላ። የንግስናን ወንበር ንግስናን የሚለውን ተጋራቸው። ከዚያስ 8ኛው መቶ ክፍለ ዘመን ቤተክርስቲያን መከራ አየቻት። ካህን የሚባል አይኑን እንዳለ አለቻት። ቤተክርስቲያን የሚባል እንዳለ አለቻት። ክርስቲያን የሚባል እንዳለ አለቻት። ስንት ቤተ መቅደስ ፈረሰ መሰላችሁ? ስንት ካህን በቤተ መቅደሱ ታረደ መሰላችሁ? ስንት አገልጋይ የእግዚአብሔር ሰዎች ሆነ የተቀበልነው ነገር ካልገባ ክርስቲያኖች ተብለን በክርስቶስ ኢየሱስ ምን ማድረግ እንደገባን ከጨነቀንና መንገድ ከሳትን ችግሩ የኛ ብቻ አይደለም፣ ችግሩ የሀገር ጭምር ይሆናል፣ ችግሩ የቤተክርስቲያን ጭምር ይሆናል። ባካችሁ ያ ሼክስፒር የተባለውን ፈላስፋም እንዳላታውቁም እስኪ ይህንን ቃል አብረን በሉ። ብዙዎች በሉ ጨርሻለሁ። ብዙዎች ለእግዚአብሔር ሩቆች ናቸው፣ ለቤተ ክርስቲያን ግን ቅርብ ናቸው። ብዙዎቻችን እኮ እንደዛ ነው። የሚያስቀድሰው ሰው ጥቂት ነው። በየካፌና በየምግብ ቤቱ ስለ ቤተ ክርስቲያን የሚያወራው ሰው አቤት ብዛቱ ይገርማቸው። አሁን እንዲህ ያሉ ክርስቲያኖች በምስራቅ አርሲ ተገደሉ። ዛሬ በየቦታው ሰው እየበላ እየጠጣ ያወራል። መጥቶ እኮ እዚያ ሰላም ለኪ እኮ አይደለም። ይገርማቸዋል። ይሄ ምሽት አሁን ህዝብ መጥለቅለቅ አልነበረበት እዚህ ቦታ፣ መጥቶ ማልቀስ አልነበረበት እዚህ ቦታ፣ እግዚአብሔር ወይ ታረቀን ማለት አልነበረበት እዚህ ቦታ። የፌስቡክ እና የቲክቶክ አድማቂዎች ተንታኞች ሆነን እኛ በቃ እንዲህ ነው አሉ ይባላል። ሁለት ሰዎች ስጋ ቤት ቁጭ ብለው አሉ። አይ እየበሉ እየጠጡ በሰኔ ጾም እኮ ነው። ይገርማቸዋል። ይሄማ የቄስ ጾም አይደለ እያሉ እየበሉ እየጠጡ አንዱ ከውጭ የሚመጣ ሰው ይገባና እናንተ ይገርማቸዋል። ሰማችሁ እንዴ? ያለ ነገር ምንድን እንዴ? በቃ የሰኔ ጾም እኮ ሊሰረዝ ነው። ማን አባቱ ነው የሚሰርዘው? ስጋውን እያወራረደ እኮ ነው በቢላ። ማን አባቱ ነው የሚሰርዘው? እሱ እኮ ይሄ ሰው ቢለውም ባይለውም ጾሙ ምን አድርጎታል? ሰርዞታል። በቃ እንደዚህ እኮ ነው ብዙዎቻችን። ማን አባቱ ነው ቤተክርስቲያን የሚነካው እንላለን። ቤተክርስቲያን የሚያስነቅፍ ስራ ደግሞ በአደባባይ እንሰራለን። አንገታችን ላይ ያደረግነው መስቀል እንደ ሰባኪ ረጅም ሆኖ አይደል? ብዙዎቻችን በየናይት ክለቡ እንደ ጌጥ አድርገን የምንዝናናበት። እስኪ የዘፈን ውድድርን ተመልከቱ በቴሌቪዥን ሚዲያ። ክር ያንጠለጠሉ እኮ ክርስቲያኖች ናቸው ዘፋኞቹ። እንዴ ባልተገባ ቦታ ላይ ማይተባችንን ይዘን የምንገኘው እኛ አይደለንም ወይ? ግን ስለ ቤተክርስቲያን ደግሞ አንደኛ ተቆርቋሪዎች። ቤተክርስቲያን ደግሞ ተላልፋ በስድብ በምትሰጥበት ቦታ ላይ ደግሞ አብረን አለን። እንደዚህማ ከሆነ ክርስትና ቢቀር በሚባል ቦታ ደግሞ አለን። ታዲያ እግዚአብሔር እንዴት ይታረቀን? ታዲያ እግዚአብሔር እንዴት ኃይሉን ይስጠን? ታዲያ እግዚአብሔር በጸሎት ድል የምንነሳበትን ጋሻ እንዴት ያቀብለን? ብዙዎቻችን እዚህ እኮ
ይሁዳ ከ12 ሐዋርያት ጋር ነበር። 11ዱ ሲጸኑ እኮ የጌታን ትምህርት ተምሮ ያደረገውን ታምር አይቶ ለምን ሄደ? የሁላ ስብከት ሲሰበክ ቆይቶ በልቡ አንዳች ነገር ጠብ ያላለው ለምን ይመስላችኋል? ሳይማር ቀርቶ እኮ አይደለም፣ ከሐዋርያቱ እኩል የተማረ ግን ልቡ ደነደነበት። እንደዛ ሆነ። ብዙዎቻችን ቀን እንሰበካለን እንማራለን፣ ግን ለንስሐ የሚሆን ነገር የለም። አንወስንም። አንዳንዱ ጉዳዮቻችን በቃኝ አንልም። ይበቃኛል ያለፈው ዘመን አንልም። ስዘፍንበት የነበረው ዘፈን በቃ ይበቃኛል፣ የኔ ኃጢአት እኮ ነው አንዱ እንዲህ ለመሆኑ ችግር አንልም። ብዙዎች እጆቻችንን ወደ ጳጳሱ፣ እጆቻችንን ወደ ካህኑ፣ እንደዛ እኮ ነን ብዙዎቻችን። እኔ ነኝ አንልም ብዙዎቻችን። አንተውም አንጨክንም። አንዳንዱ ጉዳዮቻችን ዓለሙን እንፈልገዋለን፣ እግዚአብሔርን እንፈልገዋለን። እንደዛ እኮ ነን ብዙዎቻችን። ለዚህ እኮ ነው የምንሸንፈው፣ ለዚህ እኮ ነው የምንማረከው፣ ለዚህ እኮ ነው የቤተክርስቲያን መከራ የረዘመው እኮ ለዚህ ነው። ክርስቲያኖች ጠባይ ነው። የዚህ እንደ ግንቦት ልደታ ንፍሮ ማለት ነው። ታውቃላችሁ አይደል? የግንቦት ልደታ ንፍሮ እሳቱ አንቀለቅለዋል፣ ውሃው እየሞቀ እዛ ውስጥ መቼ እዛ ውስጥ ያለው አተሩና ስንዴው በስሎ ሲወጣ አለ ባቄላው እንደገባ ራሱን የሚወጣ ነው። ይገርማችኋል። ያ ሁላ እሳት የተባለ ቃል እግዚአብሔር ያ ሁላ ነገር ፈሶብን ለንስሐ ነው ፍሬ ሳናፈራ እኮ ነው የምንሄደው። አሁን ዛሬ የተሰጠው ትምህርት አቤት ይገርማል። ሰባኪው እንዴት አድርጎ አስተማር ወይ እኮ ነው በቃ ብዙዎቻችን አይ ዲማቆሽሽ ያልገባል። በእኔ የተነሳማ ቤተክርስቲያን እንዲመከራ አትቀበልም። እኔ አንዱን ቀዳዳ በንስሐ ብደፍ ነው ሌላው አንዱን ቢደፍ ነው ችግሩ አይቀላል ብለን ወስነን ወደ ንስሐ አባቶቻችን አንሄድም። ይበቃኛል ለማለት አንወስንም። ብዙዎቻችን አድምቀን አውርተን ነው የምንሄደው። ታዲያ እንዲሆነ እንዴት መከራችን ይቅር? እግዚአብሔር ቆም ብሎ ማሰብ ያስፈልጋል። ሰው የመድኃኒት ማዘዣ ይዞ መድኃኒት ይጠፋበታል። እንደዛ ከሆነ ብዙዎቻችን እንዴ ንስሐው እኮ የመድኃኒት ማዘዣ ነው። መድኃኒቱ እኮ የክርስቶስ ሥጋና ደም ነው። እንዴት ማዘዣ ይዘን ሰው ከመድኃኒቱ እንዴት ርቆ በበሽታ ይሰቃያል? ለምንድን ነው የምንሰቃየው? እባካችሁ ብዙዎቻችን ኃይል የምናገኝበትን የእሱን ሥጋና ደም እየተቀበልን ወደ ኃይል እንምጣ፣ ከኃይል ወደ ኃይል እንሻገር። ሉቃስና ቀሌዮጳ ጌታን ያወቁት ቆርሶ ሲሰጣቸው ነው በኤማውስ መንገድ ላይ። እስከዛ አላወቁትም ነበር። ቆርሶ ጸሎት አድርጎ ሲሰጣቸው ግን እሱ መሆኑን አወቁ። እባካችሁ በንስሐ ሳሙና ታጥበን በቅዱስ ሥጋውና በክቡር ደሙ እሱን እንወቀው፣ እሱን እንወቀው። እግዚአብሔርን ማወቅ ማለት የዘላለም ሕይወት ማግኘት ማለት ነው። ይላል እንዲህ ያለው መከራ እንዲህ ያለው ችግር የሚቆመው እኛ ሁላችን በንስሐ የተንበረከክን ቀን፣ ጌታ ሆይ ማረን ያልን ቀን፣ ይቅር በለን ያልን ቀን፣ እንባችንን ማዝራት የጀመርን ቀን፣ እግዚአብሔር ፍርድ ሰጪ እንደሆነ ስንበረከክ በምሕረቱ አደባባይ ስንገኝ ያን ጊዜ እግዚአብሔር ከዳዊት ጋር እንደሰራ ከኔና ከእናንተ ጋር መስራት ይጀምራል። አለበለዚያ ግን ችግር ይሆናል። ዴማስን አታውቁትም? ያ ቅዱስ ጳውሎስ ደቀ መዝሙር የነበሩት እነ ሉቃስ አገልግለው ለክብር ሲበቃ ዴማስ የተባለው ግን የቅዱስ ጳውሎስ ደቀ መዝሙር ተሰሎንቄ የምትባል ከተማ ላይ ሲደርስ የከተማዋ ውበት ማረከው። ዴማስ ዘፈኑ፣ መብራቱ፣ ጫጫታው እንዲህ ያለው ነገር የመጣበትን ዓላማ አስረሰው። ይገርማቸዋል። ስንት ዓመት ያገለገለውን አምላክ በተሰሎንቄ ከተማ ድምቀት ትቶ ጠፋ። ቅዱስ ጳውሎስም አለ እነ ሉቃስ ለክብር ሲበቁ ዴማስ ግን ያቺን የከተማ ብልጭልጭ አይቶ ትቶኝ ጠፍቷል አለ። ይገርማቸዋል። ተምሮ የዓለምን ብልጭልጭ ነገር አይቶ እንደ ዴማስ መውጣት እግዚአብሔር ልጆች ይበቃናል። በንስሐ ወደ ምታበራው ሕይወት ወደምትሰጠው ማንነትን ወደምትሰራው ወደ ዘላለም ሕይወት ወደምታቀርበው እግዚአብሔርን በዘላለም ድነትና ሕይወት ወደምታውቀው ወደ ቅዱስ ቤተክርስቲያን በእምነት እንግባባካችሁ። እግዚአብሔርን በጸሎት እንድናውቀው ይፈልጋል። እግዚአብሔር በንስሐ እንድናውቀው ይፈልጋል። እግዚአብሔር በሥጋው ደሙ እሱ እንድናውቀው ይፈልጋል። አለበለዚያ የእግዚአብሔር ሰዎች ሆነን ማንን የማናውቅ እንሆናለን? እግዚአብሔርን የማናውቅ እንሆናለን። እንደዚህ ከመሆኑ እግዚአብሔር አምላክ ሁላችንን ይሰውራል። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔርን በማወቅ ኖረን
በቅዱሳን ሊቃነ መላእክት ጸሎትና ምልጃ ታግዘን የአባቶቻችን ጸሎት የንጽሕት ቅድስት ቤተክርስቲያን ሕይወትና በረከቷ ገንዘብ ሆኖልን ለፍጻሜ ለክብር እንድንበቃ እግዚአብሔር አምላክ ሁላችንን ይርዳል። ሰማዕትነት የተቀበሉትን ክርስቲያን ወገኖቻችንን እግዚአብሔር አምላክ ሕይወታቸውን ለሃይማኖታቸው ሲሉ የከፈሉትን እንዲህ ያለውን ሕይወታቸውን ያፈሰሱትን ደማቸውን ከቅዱሳን ከጻድቃን ከሰማዕታት ኅብረት ጋር ይደምርልን። በረከታቸው ትድረስን።